ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ደህና ናችሁ ብዬ ተስፋ አደርጋለሁ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። በዛሬ ቪዲዮ እንግዲህ አንድ የምናመሰግንበትም ነገር አለ። አብርሽ እግዚአብሔር ይመስገን በደህና ነክቷል። ግን ያው ነክቷል ማለት ሙሉ በሙሉ ወደ ጤና እኛ የምናውቀውን አብርሽ ሆኗል ማለት አይደለም። እኔ እንዲሁም የጠበቅኩት ምን አለ በዛው በቃ ሆስፒታል ምናምን ነገር አከመውት የሆነ ችግር አግኝተው እዚህ እኛ ጋር ይቆይ ምናምን ነገር ቢሉ ብዬ በጣም ተመኝቼ ነበር። ግን አይደለም እንግዲህ አብርሽን ለቀውታል እና ዋናው ነገር እሱ ደህና ሆኖ መንቃቱ ነው። በህይወት መኖሩ ራሱ በጣም ትልቅ ነገር ነው። በዚህ አይነት ሁኔታ ውስጥ በዚህ አይነት ከባድ ሁኔታ ውስጥ ሆኖ ማለት ነው። ምክንያቱም አብርሽ እያለፈ ያለበትን ነገር ብዙዎቻችን እናውቃለን ብዬ አስባለሁ እና ከዚህ የከፋ አደጋ ሲደርስ ዝም ብለን ከንፈር እየመጠጥን ከምንል በጊዜ አብርሽ ጋር እንድረስለት ምናምን ነገር ሚል እንትን ነው። ግን ብዙ ሰው በጣም ይሄን ነገር ችላ እያለው ነው። ለማንኛውም እስቲ በዛሬ ቪዲዮ እያንዳንዱን የተመለከትናቸውን ነገሮች እናያለን። ግን በቃ ወደ ቪዲዮ ከመግባታችን በፊት በጣም የታዘብኳቸውን አንዳንድ ነገሮች ካሁኑ ልንገራችሁ። ማለት አሁን እኔ ኤፍሬምን የጭካኔ ጥግ ማለት ነው። በእርግጥ ከዚህ በፊትም አይቻለው አዲስ አይደለም። ግን ዛሬ ደግሞ በቃ ይሄ ማያቋርጥ የጭካኔ ጥግ የለ ማያቋርጥ ጭካኔ የሆነ ሳለ ትንሽም ቢሆን ማይራራ ልብ ትንሽም ቢሆን የሆናለ ማያዝን ልብ እና የኤፍሬምን ከባድ የሆነ የጭካኔ ልብ ያየሁበት ቪዲዮ ነው ይሄኛው። ለምን እንደዛ እንዳልክ ወደ ቪዲዮ መጨረሻ አካባቢ ያሳያችኋለሁ። ሌላው ደግሞ ማለት ነው ትልቅ የሚባል አለመብሰል የሆነ ህፃንነት የሆነ ምን ልበላችሁ በቃ ይሄ አለመማር ልበላችሁ። ይሄ እንዲሁም ቢያንስ ያልተማረ ሰው ራሱ እኮ የሆነ አይነት እንትን አለው ባደገ ቁጥር ህይወት ራሱ ትምህርት ቤት አይደል? ግን በቃ አለመብሰል የታየበት በሌላ በኩል ስናየው ትልቅ አለመብሰል የታየበት ቪዲዮ ነው። እኔ እንጃ እኔ በዚህ ልክ እነዚህን ሰዎች ጠብቄ አላውቅም። እነማን እንደሆነ ገብቷቸዋል። አንዳንድ ሰዎች ግን አሳያቸዋለሁ በቪዲዮ መሀል ብቻ። ለማንኛውም ግን እኔን ለማታውቁኝ ሰዎች ራሴን አስታውቄ ወደ ቪዲዮ ገባለሁ። ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። 12,000 ደርሰናል። አሁን ብንሰበሰብ ከ12,000 በላይ ነን እና ትልቅ ስቴዲየም ራሱ ላይበቀን ይችላል። ከቆይታ በኋላ ትልቅ ስቴዲየም ራሱ ላይበቀን ይችላል። ለማንኛውም ሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮን ላይክ ያደረጋችሁ ሁላችሁም ብትጀምሩ በደንብ ስለሚያበረታታኝ ላይክ ያደረጋችሁ ጀምሩ። እስከ መጨረሻው ደግሞ መከታተል አደራ እንዳትረሱ። አትሰላችሁ ምናምን እስከ መጨረሻ ተከታተሉ። አስተያየቶቻችሁን ኮመንት ላይ አስቀምጡ። በቀጥታ ወደ ቪዲዮ ነግባ። ንፋስ ሲጀመር ደግሞ ክፍተት ስጡት። በቃ ተው፣ ተረጋጉ። ወይኔ ቆይ እስኪ ተረጋጊ ሄርሜላ። አብርሽ ግን እኔ በጣም እንትን ያልኩት ነገር ስንቱ ሴት ነው የሚረባረብልህ? ቆይ አሁን ሄርሜላም ትረባረብለታለች፣ ሩታም ትረባረብለታለች። አንዳንዴ እኮ ማለት ነው ወደ ማስቀናቱ ላይ ይገባል እኮ። ግን ያው ተገቢ አይደለም ነው ዋናው ነገር፣ ተገቢ አይደለም። እኔ አሁን ይሄን ነገር እድለኛነትን ልበለው ወይስ ስቃይ ነው ልበለው? አሁን ብዙ ሰው ነገር ብዙ ሰው ሳይሆን ብዙ ሴቶች ሲረበረቡልን ለወንዶች ማለት ነው ስቃይ ነው ወይስ እድለኛነት ነው? እኔ እንጃ። ስቃዩ ነው የሚታይኝ፣ እድለኛነቱ አይታይኝ። አንዲት ሴት በቂ ናት። አሁን እንድትረባረብልን ምናምን ነገር ፈጣሪ ያዘጋጃት ለእኛ ለወንዶች ማለት፣ ለሴቶችም ከሆነ አንዱ ወንድ በቂ ነው። የአብርሽ ግን ትንሽ በዛ። እኔ እንዲሁም የእስከዛሬዎቹ ተጠራርተው ቢመጡ እኮ ማለት ነው ይሄ ግቢው ላይ በቃቸው ሁላ ይችላል። ግን ይህን ነገር እስቲ ልጠይቃችሁ ቤተሰብ፣ እድለኛነት ነው የምትሉት ወይስ ስቃይ ነው የምትሉት? እዚህም አሁን እዚህም ልትከራከሩን አሁን መውጣት አለመውጣት ማን እዚች ጋር ሆነ አልሆነ የተፈለገው እኮ ማለት ነው ማን አስታምመው አይደለም። ይሄ ከእናንተ መሀል አንድ ሰው ስላስታመመ ምናምን ነገር አይደለም አብርሽ የሚነቃውና ደህና የሚሆነው የሚፈውሰው። በቃ ፈጣሪ ሲፈውሰው ነው የሚፈውሰው አይደል? እዚች መሀል ክርክራውን ከየት ያመጣችሁት ልማድ ነው? ነገሩ ልማድ አይፈታም። እዚች ጋር ብዙውን ጊዜ በቃ አለ ወደድንም ጠላንም አንዳንዴ ይሄ ዝም ብሎ ጩኸታ የሚሆኑ ሰዎች፣ ዝም ብሎ ተከራካሪ የሆኑ ሰዎች፣ ዝም ብሎ የሚነጫነጩ ሰዎች አሏት ምንም በሌለበት እና ወደዛ እያደላችሁ ነው ገና በወጣትነታችሁ ገና በቃ በሀያዎቹ እድሜ። እርግጠኛ ነኝ አሁን ከዴቭና ከቡዜ ውጭ ከሀያዎቹ የወጣ የለም እዚህ መሀል። ሁሉም ሀያዎቹ ቤት ነው ብዬ አስባለሁ እና እርግጠኛ ነኝ በቃ ሁሉም በቃ
እንዴ ያለ ጊዜያቸው እንደሚያረጁ ይሄ የአሮጊት ባህሪ እኮ ነው። እኔ ሁላችሁም ጋር እያዩ ነው። አንድ ሰው ብቻ አይደለም እያወራ ያለሁት። እዚህ መሀል ክርክር አያስፈልግም እኮ እንዴ። እኔ ኧረ ተው ቢያንስ እኮ ማለት እያየናችሁ ህፃን አትሆኑብና፣ እያየን ህፃን አትሆኑብን። እውነት የእናንተ ህፃንነት በጣም በዛ፣ ከቃላት በላይ ሆነብኝ፣ ከአእምሮ በላይ ሆነብኝ። የእናንተ ህፃንነት በዛ እንዴ። አሁን አውርቼ ሳልጨርስ እዚች ጋር ደግሞ ሌላ የሁለት አፍቃሪ ሴቶች ፍልሚያ። እኔ ልዝናና እንጂ በዛሬ ቪዲዮ ብቻ ዋና አብርሽ ደህና መሆኑ ተረጋግጧል። በእነሱ ሁኔታ እንዝናና እንዴ እያየን እነዚህ ሰዎች ምንድነው? ረሺም ነው እውነት። እፈሩ ቢያንስ እንደዚህ ስትሆኑ ምናምን ነገር ሚዲያ ላይ በቃ አይተላለፍ፣ ይሄ ነገር ተቀርጿል ግን አይተላለፍ በሉ ቢያንስ። ከትኮ የሚባል ነገር አለ። ወይም ደግሞ በቃ ሁለታችሁም ውጡና አሁን አትንኪው ምናምን አይነት ነገር ክርክር አይደለ እዚህ እያጣላችሁ ያለው። ያው በእናንተ እጅ አይፈወስ ነገር ግን እሱ ግን እንደዚህ ከምትሆኑ ወታችሁ ይዋጣላችሁ። በቃ አንዴ እዛች ተፋለሙና ውጭ፣ ይሄ ሆስፒታል ነው ስርዓት ያለበት ቦታ ነው እና ውጭ ተፋለሙና ያሸነፈ አብርሽን ይወስደዋል። እንደዛ አይሻልም? በቃ እንደዚህ አሁን ይሄ በዚሁ እንትን ከቀጠለ ኢቭን አብርሽ ድኖ እንኳን ሁሌ እነዚህ ሴቶች ፍልሚያ ስለማይቀር እንደ አንዳንድ ሀገር ባህል እንደዚህ በቃ ተፋልሞ ምናምን ነገር ባል ወይ ደግሞ ሚስት እንደሚያገኙት እንደዚህ ያው በሴት አልተለመደም፣ ግን ይፋለሙና በቃ አብርሽን ይውሰዱ። በቃ ማለት አይሆንም። በቃ በዚህ አይነት ክርክር ዘመናትን ሊፈጁ ነው እነዚህ ሰዎች፣ ዝም ብዬ ሁኔታቸውን ሳይ ማለት ነው። እኔ በዚህ ሀሳብ የምትስማሙ እጃችሁን ከፍ አድርጉ። የምሬን ነው። በዚህ ሀሳብ የምትስማሙ እጃችሁን ከፍ አድርጉ። ተስማምተን ቀን ምናምን ነገር ይቆረጥና ተፋልመው ምናምን ነገር እንትን ይላሉ። አብርሽን ይካፈሉታል። በቃ እኩል ከሆኑ ከወጡ ይካፈሉታል ምናምን ነገር፣ ካልሆነ ደግሞ ያሸነፈው ይወስዳል ማለት ነው። ማለት እኔ አሁን በጣም ቃል ስላጣው ነው። ይሄን አውቃለሁ። በጣም ማይሆን አይነት ቀልድ የቀለድኩ እንዳለ ግን ይሆናላ ቃል አጣው ለእነዚህ ሰዎች በጣም በቃ እንዴ በሳቅ ነው የምገልጸው። እውነቴን ይሄን ስሜቴን በሳቅ ነው የምገልጸው እንጂ በምንም ተናድጄ ልገልጸው የምችለው አይነት ስሜት አይደለም። አብርሽ ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ንቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ለአንተ የፈለግከውን ነገር እሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። አብርሽ ቆይ አይደለም ሄርሜላ እያወራሽ ያለሽው ለአብርሽ ነው ወይስ ሩታ እንድትሰማ ለሩታ ነው እያወራሽ ያለሽው? እንዴ አሁን ያልነቃ ይሄ ራሱን የሳተ ሰው አሁን ይህን ነገር ይሰማል ብለሽ ነው ወይስ መልእክት ላስቀምጥለት ብለሽ ነው? ምንድን ነው አውቃለሁ የጭንቀት ምናምን ነገር እንደሆነ፣ ግን አንዳንዴ ደግሞ አንዳንድ ነገሮቻችንን ኮንትሮል ማድረግ መቻል አለብን። በዚህ ልክ ምናምን ነገር አይመስልም። ነገር እየሆነ የመሰለኝ ያለው ሩታ እንድትሰማ ምናምን ነገር ነው። ሩታም አንዳንድ አጉል በቃ አጉል አልበለው የምርም ደንግጣ ምናምን ነገር ሊሆን ይችላል። ግን እንደዚህ እንትን ስትል እርስ በርስ ለመዋጋት አልኩ ይሄ በቃ ለመበሻሸቅና ለመፎካከር እኔ የበለጠ አስብለታለሁ እኔ የበለጠ አስብለታለሁ አይነት ነገር ነው የሚመስለው። ማናችሁም የበለጠ አታስቡለትም። ይመሬ ነው። አይቻለሁ እኮ ትናንት ሁላችሁንም አይተናቸዋል። ከዛ በፊትም ሁላችሁንም አይተናቸዋል። ማናችሁም ለአብርሽ ማለት ነው ይሄ ማሰባችሁ አይታይም። ሲወድቅ አይደለም ሆስፒታል ማምጣት፣ ወይ ደግሞ ራሱን ሲስት፣ ወይ ደግሞ የሆነ ከባድ ደረጃ ላይ ሲደርስ አይደለም ሆስፒታል ማምጣት። እና እኔ አላውቅም እጃቸው ላይ ብዙ ጊዜ ገብቶ ነበር። ብቻ ብዙ የምናወራቸው ነገሮች አሉ። ብቻ እሱንም ወደ በኋላ አካባቢ አወራቸዋለሁ። ነክቷል እንግዲህ አብርሽ እንግዲህ ነቃ። አብርሽ አብርሃም የምሬን ነው። ሁላችሁም አታስመስሉ። ሁላችሁም እዚች ጋር ማለት ነው የሚታየኝ እንዴት እያስመሰላችሁ እንዳለ እንጂ ለአብርሽ እየተጨነቃችሁ እንዳለ አይታየኝም። ይሄ ስም መጥራት አይጠበቅብኝም። የምታውቁ ሰዎች ማንን ለማለት እንደሆነ ይገባቸዋል። ግን አብዛኞቻችሁ በቃ ሁላችሁም በሚባል ደረጃ እኔ በዚህ ሰዓት እውነት ተናገር ከተባለ ማለት ነው ዳኒ ይሻለኛል ከሁሉም። ኢቨን ከነ ቡዜ ከነ ዴቭም በዚህ ሰዓት ማን በቃ የተሻለ ተጨንቆል ብትሉ ዳኒ ነው ምላችሁ። የምሬን ነው። ምክንያቱም እኔ አላቅም እጃችሁ ላይ ነበር አይደል እንዴ? እዚህ ድረስ ከደረሰ በኋላ ነው አሁን እንደሚያዝንና እንትን እንደሚል ሰው የምትጨነቁትና የምትደናገጡት። እጃችሁ ላይ ነበርኩ። የዛን ሰዓት ማሳከም ትችሉ ነበር።
ያንን ሰዓት በቃ በቀልድና በጨዋታ ምናምን ነገር እሺ፣ በቀልድ ሳይሆን በጨዋታ ያንን ሰዓት በመሳቅ አሳለፋችሁ ሲወርቅ እዚህ ማምጣት እኔ አላቅም። እኔ ወደ ንዴቴ እየገባው ነው። ከቅድሙ ፈገግታ ፈገግ ብዬ ጨርሳለሁ ብዬ ነበር። ይህን ቪዲዮ ግን አያስችልም እኮ አንዳንድ ነገር አያስችልም። እና አላቅም እኔ እዚች ጋር በቃ ልትጨነቁ ትችላላችሁ፣ ግን ይሄ ለወንድም ሰው በሚጨነቀው ልክ እየተጨነቃችሁ ነው ብዬ አላምንም። እኔ አሁን ለምሳሌ አያርገውና ታናሽ ወንድም የለኝም፣ ግን ቢኖረኝና ይሆናል እንደዚህ አይነት እንትን ውስጥ ቢገባ ታናሽ ሆነት አላቅ ብቻ እንደዚህ አይነት ነገር ውስጥ ቢገባ እኔ የፈለገ ነገር ይምጣ አይደል፣ ለምን በህግ የሚያስከስሰኝ ነገር አይሆንም። እዛ የፈለገ ነገር እስከሚመጣ ድረስ ተሟግቼም ቢሆን ልጁን በጊዜ የከፋ ነገር ውስጥ ሳይገባ ላሳክመውና የሆነ ነገር ላረግለት እሞክራለሁ እንጂ የሆነ አደጋ እስኪደርስበት የሆነ ወድቆ ምናምን ነገር ትልቅ ችግር ውስጥ አደጋ ውስጥ እስኪገባ ድረስ ቁጭ ብዬ እየተሳሳኩ ምናምን ነገር ከማንም ጋር እየተከራከርኩ እየተለማመጥኩ አልቆይም። እንዴ ከወንድም የበለጠ ምን አለ? ቆይ ከኔ የተሻለ ሰው ማንን ያገኛል? ወንድሜ እንደዚህ አይነት ሁኔታ አብርሽ የገባበት አይነት ሁኔታ ላይ ቢገባ በቃ ከየትም እኮ ማንም ሊመጣ አይችልም። እና እኔ አላቅም። እኔ ለዛ ነው ያናደደኝ እንጂ አልተጨነቃችሁለትም ቶታሊ እያልኩ አይደለም። እንደሚገባ አልተጨነቃችሁለትም ነው እያልኩ ያለሁት። እኔ አላቅም። እኔ የሩቅ ሰው እኮ ነው የሚመስለው ለአብርሽ። በቃ በዚች ያክል እንትን ስትሉ አንዳንዴ ደስ ሲላችሁ ሁላ እኮ ትጠፋላችኋል። የሩቅ ሰው ነው የሚመስለው አብርሽ፣ የቅርባችሁ ምናምን ነገር አይመስልም። ይረጋጋ ትንሽ ውይ እኔ ከጮኩ ሰው ረብሻለሁ ብዬ ነው። የምሬን ነው። እነዚህን ሰዎች ምን እናርጋቸው? የት እነዚህን ሴቶች ሰዎች አልኩ ሰው ናቸው እኮ በእርግጥ ግን ምን እናርጋቸው እነዚህን ሰዎች? እንዴ በቃ እሺ፣ አሁን አብርሽ ነቃ። ቅድም ሳይነቃ እሺ ብዙ ነገር ለፈለፋችሁለት። አሁን ደግሞ እንደገና እኔ ልንካው አይነት ነገር አንቺ አትንኪው። ኧረ በየ እንዴት ነው እያሰባችሁ ያላችሁት? ቆይ አብርሽ ራሱን ሳተ እንጂ እኮ ማለት ነው የማናችሁም እጅ ምናምን ነገር አይደለም በዚህ ሰዓት መድኃኒት ሊሆን የሚችለው እና እንትን የሚለው እንዴ። ኧረ እኔ ቃል አጥቻለሁ። የምሬን ነው። እስቲ እናንተ ቤተሰቦች ለሩታም ለሄርሜላም ቃል ካላችሁ ገለጹልኝ በእናታችሁ። እነዚህም ሰዎች የሆነ ቃል ሰታችሁ ገለጹልኝ። ስድብ አይሁን ተሳደቡ ምናምን ነገር እያልኩ አይደለም። ተግባራቸው ግን እኔ አላውቅም፣ በጣም የህፃን ነው። ሙሉ ምርመራ ነው ማድረግ ያለበት። ትንሽ ቆይ፣ እረፍት ያድርግ ነው። ሩቲ ምንም አልሆነም። እረፍት ያድርግ። ምሳ በልተዋል ግን እኔ ሲጀመር ማለት ነው እንዲህ አፍናችሁት ምናምን ነገር እንዴት ነው አሁን ማለት ጤናማ ሺ ነው ነቅቷል ምናምን ነገር እግዚአብሔር ይመስገን። ግን እንዲያፍናችሁት እንዲህ የሆስፒታል ስርዓት የሚባል ነገር የለም። እኔ ሳቅ አሁን ለምሳሌ ሰው ራሱን ስቶ ምናምን ነገር ድንገተኛ ገብቶ ምናምን ዶክተርና ወይ ደግሞ አንድ ነርስና አንድ አስታማሚ ነው። ኢቨን አስታማሚ ሁላ የሚገባው ነርሶች ከወጡ በኋላ ምናምን ነገር ሲፈቀድ ነው። እሱንም በቃ አንድ ሰው ሁለት ሰው እንደ የሆስፒታል ስርዓት የሚባል ነገር የለም ወይስ በዘመድ ነው ሆስፒታሉ ምናምን ነገር? የአብርሽ ዘመዶች ናቸው የሆስፒታሉ ባለቤቶች? እንዴ እዚህ ስንት ሰው ነው ያለው? 1 2 3 4 5 ምናምን ነገር ከጀርባ እነ ዳኒ ምናምን ነገር አሉ። ከ6 ከ7 ሰው በላይ ይዘች አንድ ሰው ምናምን ነገር ለማስታመም መጥቶ ይሄ በጣም አለመማርንም ያሳያል። እንዴ የምር ይሄ አለመማርን ነው የሚያሳየው። ሐኪምና ነፍስ አባት ምንም የሚደበት ነገር የለም ይባላል አባባሉ ተመቸ። አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ። እሱ ምን ያውቃል ብላችሁ ነው አሁን አብርሽ ምናምን ነገር ስለ ደህንነቱ የምጠይቁት? ማንም እኮ ማለት ነው የትኛውም ሰው አሁን ይሄ የሚታይ አይነት የአካል ጉዳት ካልሆነ በስተቀር ይሄ በቃ አለ ደህና ነኝ ነው የሚለው። በቃ አሁን የአእምሮ አካባቢ የተጎዳ ሰው ወይ ደግሞ የደነዘዘ ሰው ደህና ነህ ብትሉት ደህና ነኝ ነው የሚለው። እስቲ መንገድ ላይ ዝም ብላችሁ ማለት ነው አንድ አእምሮን የሳተ ሰው ምናምን ነገር አግኝታችሁ ደህና ነህ ወይ በሉ። ደህና ነኝ ነው የሚለው። አይ አእምሮዬን ታምሜ ያለው ምናምን ነገር አይላችሁም እኮ በምንም ታምር። እና እኔ በራሱ ቢሆን እሺ በደንብ ነገሮችን ማስረዳት ቢችል ምናምን ነገር እሺ
ሁኔታው ራሱ እኮ ማለት ነው ደህንነቱን ለማረጋገጥ እየታገለ እንኳን አይደለም እኮ አብርሽ ማለት ነው። በቃ ደህና ነኝ ይላል እንጂ ደህንነቱን ለማረጋገጥ ወይም ደግሞ ምን ሆኛለሁ የሚለው ድንጋጤ ራሱ አልገባበትም። አስባችሁታል? እስቲ እናንተን ልጠይቃችሁ። ድንገት ራሳችሁን ሳታችሁና በአንዳንድ ጭንቀት ምክንያት ራሳችሁን ስታችሁ ወደቃችሁ ስትነሱ ስለ ራሳችሁ አያሳስባችሁ? አሁን ካልደነዘዛችሁ በስተቀር ስለ ራሳችሁ አያሳስባችሁም? ዶክተር ምን ሆኜ ነው? ምን ችግር አለብኝ? ምናምን ሁላችንም እንላለን። በቃ ትላላችሁ። አብርሽ ግን እንደዛ እያለ አይደለም። በቃ ስለ ራሱ ኢቭን እያሰበ አይደለም። እና ይህን አሁን ከሱ መልስ ጠብቆ ራሱ እንትን ማለቱ በጣም ከባድ ነው። በእርግጥ አሁን ጀስት እኔ እንጃ አሁን ከዚህ ሌላ ሐኪም ቤት ብሄድ ባይ ነኝ። አሁን ይሄ አጠቃላይ ሕክምና እንጂ የአእምሮ ሕክምና ምናምን ነገር ያለበት ቦታ አይደለም። ይሄኛውን አደጋው ምናምን ነገር ስለተፈጠረ መጣ ራሱን አወቀ ምናምን ነገር ነቃ። ከዛ በኋላ ደግሞ በትክክል አንድ ነገር ላይ በደንብ ለሚሰሩ ሰዎች ወደሚሰሩ ሰዎች የአእምሮ ሐኪሞች ምናምን አካባቢ ቢሄድ ነው እንጂ የሚሻለው። እንዴ አሁን እዚህ መጥቶ ምን ይናገራል? ማለት ምን ሆኛለሁ ይላል። በቃ ራሱን ከመሳት ሌላ እኮ ምንም በቃ የተፈጠረበት ነገር የለም። የህመም ምልክት የለው። አንጀት አትሉት ሆድ አትሉት ወይ ወባ ታይፈስ ምናምን ነገር አይደለም። እንዴ የታመመው አብርሽ በቃ እንትኑን አይደለም። ይሄ በቃ ኖርማል ምናየውን አካሉን አይደለም አእምሮ አካባቢ ነው ብዬ አስባለሁ። ነው እያልኩ ይሆናላ እየፈረድኩበት አይደለም። ኢቨን ሐኪም ራሱ ቆይቶ ነው ታሟል ምናምን ነገር የሚለውን የሚፈርደው። እና ግን አብርሽ አንድ የምናውቀው ነገር ልክ እንዳይደለ እናውቃለን። ንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። የምሬን ነው። አሁን አብርሽ እንዲህ ተጨንቆ ምናምን ነገር አቀርቅሮ ምናምን ነገር ማየት የምሬን ነው። የበፊቱን አብርሃም ለሚያውቅ ሰው በጣም ነው የሚያሳዝን። በጣም ማለት ነው። እኔ አላቅም። እኔ እንጃ እንደዚህ ከስንት አንዴ ነው አብርሽ እንደዚህ የሆነው ምናምን ነገር ምናየው። ከስንት በቃ እንዴ በጣት የሚቆጠሩ ቀናት እኮ ናቸው። አብርሽ እንደዚህ አቀርቅሮና ዝቅ ብሎ ይሆናል እንደ ማሸማቀቅም አይነት ነገር ሆኖ የዛሬን ቪዲዮ ይኸውና ሁኔታውን ካያችሁ ትንሽ እንደ መሸማቀቅም አይነት እንትን አለበት ትንሽ ማለት ነው። የሆነ ቀና ብሎ እንኳን ዶክተሯ ምናምን ነገር እያየ አልነበረም። በትክክል የተፈጠረበትን ነገር ለማስረዳት ራሱ ብዙም ፈቃደኛ ራሱ የሆነ አይመስለኝም። እና እንደዚህ ሆኖ እያያችሁ ግን ይሄ በቃ አለ እንትን የምትሉ ሰዎች በቃ ምንም አልሆነም ምናምን ነገር የምትሉ ሰዎች እኔ እንጃ። እኔ ፈጣሪ ይቅር ይበላችሁ። ሌላ ምንም ምለው ነገር የለም። ይቅር ይበላችሁ። ቅድም ከልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ኧረ ኤፍሬም ይህን ያክል አትጨክንበት። ምን አድርጎ ነው ቆይ ይህን ያክል የምትጨክንበት? አብርሽ ላይ ደህንነቱን ደህና እንዳይደለ እያወክ ደህና ነው ነገር ስትል ትንሽ ወንድም ባይሆን እንዲሁም ወንድም ባይሆን አብራችሁ ብዙ ነገር አላሳለፋችሁ? ኢቨን እኛ እንኳን ማለት ነው በሩቅ በስልክ የምናይ ራሱ ሰዎች በቃ አላ በአካል መገናኘቱ ቀረ እንጂ ብዙ ነገር አሳልፈናል እኮ ከዚህ ቤተሰብ ጋር ከግሬስ ፋሚሊ ጋር ማለት ነው። እና ይህን ያክል ምን ቢያደርግ ነው ምን ይቅር ያላልከው ነገር ቢኖር ነው እንደዚህ የምትጨክንበት አብርሽ ላይ? እንዴ አሁን ልጁ ምንም አልሆነም ትላለህ። እንደዚህ የተጨነቀ በጭንቀት ነው ራሱን የሳተው እየተባለ አምናል እኮ እሱም እኮ በጭንቀት ራሱን እንደሳተ ምናምን ነገር አምናል። እና አሁን የትኛው የአእምሮ ህመም ነው ከጭንቀት ማይጀምረው? ሁሉም እኮ የአእምሮ ህመም ከጭንቀት እኮ ነው የሚጀምረው። በቃ እንደዚህ ይጨንቀኝ ነበር ከዛ በቃ በጣም በቃ ስወጣጠር ምናምን ነው እዚህ አይነት ነገር ውስጥ ገብቼ እንትን ያልኩት ምናምን ነገር በጣም ብዙ አይነት ታሪኮችን እንሰማለን አይደል እንዴ? ከጭንቀት እኮ ነው እንጂ በአንዴ ሰው ጨርቁን ጥሎ የሆነ ነገር አይሆንም አይደል እንዴ? እና ለምንድን ነው ይህን ያክል በቃ ልባችሁን ያደነደናችሁት እንዴ? የሚታይ ነገር እኮ እኛ አይደለም ይሄ የህክምና እውቀት የሌለን ሰዎች ራሱ ትንሽ በቃ አለ እንትን ለመረዳት በቃ ባለን በሌለን አቅም ለመረዳት እየሞከረ ነው። ለምንድን ነው ልትረዱት ፍቃደኛ አይደላችሁት? እኔ እንዲሁም ልትረዱ ያልቻላችሁት አይደለም፣ ትችላላችሁ ልትረዱት፣ ግን ፍቃደኛ አይደላችሁም አብርሽን ለመረዳት። አብርሽ የሆነበት ያለበትን ነገር ለመረዳት ፍቃደኛ አይደላችሁ እና አላውቅም። እኔ እቺ ጭንቀት ነው ምናምን የተባለ እንደ ተራ ነገር ከተወሰደ እንጃ የዛሬ የሆነ ጊዜ የሚፈጠረበትን ነገር አላውቅም። ሁሉም ነገር ቀስ በቀስ እንጂ የሚጀምረው በአንድ የሆነ ነገር ዱባ አይልም። በቃ የሆነ ነገር ለዛ እኮ ነው ሰው ሳናስበው ብዙ ሰው የሚያመልጠን በጣም በእኛ ስህተት ማለት ነው። ችላ ስላልነው ብቻ በጣም ብዙ ሰው የሚያመልጠን ለዛ ነው። እና እኔ አደራ ተው፣ በቃ ይቅር ተባባሉ። በቃ እኔ እዚች ጋር መፍትሄው ምን መሰላችሁ? መከራከሩ ወይ የሆነ ነገር አይደለም። በቃ ይቅር ተባባሉ።
ይህ አብርሽ የፈለገ ነገር በድሏችሁም ከሆነ አብርሽን ለመበቀልም ከሆነ ሄርሜላንም ለመበቀል ከሆነ ማንንም ከሆነ ወይም ደግሞ እንጃ ብቻ ይሆናለ በውስጣችሁ የሆነ የቀረ ነገር ካለ ይቅር ተባባሉ እንጂ ይሄ በቃለ እዚህ ድረስ የሚያደርስ ነገር አትጨክኑበት አብርሽ ላይ። ይሄ እኮ ዳኒ ነገር የምትወረው ደህና ነው እያለች ነው። ዶክተር ደህና ነው አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል። እሱ ጤና ሲጀመር ምኑን ታክሞ ነው ደህና ነው ደህና አይደለም የሚባለው? ገና ምኑን ታከመ? አብርሽ ገና ራሱን ከሳተበት ነቃ እንጂ ሕክምና ተደረገለት እንዴ? በቃ ግሉኮስ እኮ ነው የተሰካለት። ሌላ ምንም ምርመራ አልተደረገለትም። አሁን እቺ የጠየቀችው ምርመራ ነው በቃ አለቀ እንዴ? ይህን ያክል መሀይም አታርጉና እንዴ! አብርሽ ደህና ነው እንዲባል አይደል? ሌላው ቢቀር እኮ ማለት ነው የደም ምርመራ ሁላ እኮ አልተደረገለትም አይደል? እንዳየነው ከሆነ በቃ አመጡት፣ በቃ ራሱን ከሳተበት አመጡት፣ ተኛ፣ ነቃ። ያቺ ግሉኮሷ ምናምን ነገር ተነቀለች። ከዛን እዚች ጋር 1 ደቂቃ ብቻ ሁሉም በወጡበት ጠየቀችው ምናምን ነገር ደህና ነኝ አለ። ይሄ ነው ህክምና? ይህን ሌላ ሰው አያደርገውም። ይሄን ነገር ዶክተር ኤፍሬምም እኮ ያደርገዋል። እንደ ዶክተርም ሲያጫውተው ነበር ደህና ነው ምናምን ነገር እያለ ልክ አንድ አጉል መርማሪ ማለት ነው። ይህን ነገር ዶክተር ኤፍሬም ለምን አንለውም? እንዲሁም ከዚህ በኋላ እና እኔ አላቅም። እኔ የአብርሽን ደህንነት እኔ አላቅም። ይህን ያክል አጣድፋችሁ በቃ ፋይሉን ዝግት ለማድረግ የሞከረ ያሰባችሁበት ወይ ደግሞ የፈለጋችሁበት ሚስጥር የሆነ ነገር ቢኖር እንጂ በቃ የወንድማችሁ ጉዳይ አያሳስባችሁም እንዴ? ቆይ ይታከም፣ ይመርምር። አይ ደህና ላይሆን ይችላል ምናምን ነገር የተሻለ ሕክምና ይገባዋል፣ በቃ ያስፈልገዋል ምናምን ነገር ማለት ለምን ከበዳችሁ? ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ በቃ የማይወጠርበትን ነገር ማድረግ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከሱ ጋርና ከቀድሞ ባለቤቱ ጋር ያለ ከነሱ ጋር ሲሆን በጣም ስትረስ እየሆነ ነው ያለውና እኛ አሁን ከሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛ የምንመክረው። በበኩሌ እንደዛ ነው የምንመክረው። እስቲ ቢያንስ እቺ ዶክተር ያለችውን ነገር ከሰማችሁና እሺ ካላችሁ በቃ ይሆንና እንትን ፍቀዱና ከቡዜ ጋር ምናምን ነገር ይቆይ። እስቲ እሷ የምትወስድበት ትውሰድ። መቼስ ገደል አትከተውም አብርሽን ይሆናል ልትገለው ምናምን ነገር ወይ ኩላሊቱን ልትሸጥ አይደለም እኮ እኔ ጋር ይሁን ስትል የነበረው እህቱ ጋር እንዳይሆን ከፈቀዳችሁ ከዚህ በላይ እኮ ሰው እኔ አላውቅም። የተረሳ ነገር እያወራው እንትን ማለት አልፈልግም። ግን እስቲ እሺ ካላችሁ አደራ በና ልለምናችሁ፣ እሺ ፍቀዱ። ኤፍሬምና ሩታ ልለምናችሁ። እንግዲህ እኔ እንደ ውጭ ሰው ራሱ ትንሽ አሳስቦኝ እንትን እያልኩ ያለሁበት ጉዳይ ስለሆነ ነው። እንግዲህ የ2 ሳምንት አይሆንም እንደዚህ አይነት ነገር እንትን መባል ከጀመረ። እስከዛሬ ግን ምንም መፍትሄ እየተፈለገ አልነበረም። የሆነ ነገር ሞክረው ሁላ ቢያቅታቸው አንድ ነገር እስከዛሬ አልተሞከረም። ከጭቅጭቅ ውጭ ምንም በቃ የተሞከረ ነገር የለም እና በእናታችሁ ልለምናችሁ እሺ አሁን ፍቀዱና ቡዜ ጋር ምናምን ነገር ይቆይ። ከዛ በኋላ በቃ 3 ቀን ወይ ደግሞ ሳምንት ከቆየ በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ። ከዛ በኋላ ፈጣሪም ይረዳዋል። በዛች ጋር ብዙ ነገር ይፈጠራል ብዬ አስባለሁ። ለማንኛውም ግን የዛሬው ቪዲዮ ይሄን ይመስል ነበር። እስቲ ቤተሰብ የዛሬው ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ አደራ። 1200 ላይክ አስገቡኝ 12000 ስለገባው ብዬ ሁላችሁም እንዲህ እጥፍ ነው ያላችሁት። ምን ታይታችሁ እንደሆነ አላውቅም። ለእኔ ላይክ በማድረግ የምታጡት ነገር ብቻ ለማንኛውም ስቀል ነው። እሺ ለማንኛውም ላይክ እያደረጋችሁ በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።